ለምንድነው ማንደውለው? ምንድነው የሚይዘን? ለምን ይመስላችኋል? ሰዎች ምን ስለሚሉን ነው እንዳንደውል የሚያደርገው? because you are afraid of rejectionን ስለምንፈራ ነው። ሰዎች ምን ይሉኛል? ይሄ የሚመጣው ከምንድነው? ቢዝነሱን በጥልቀት ካለማወቅ፣ ስራውን በጥልቀት ካለማወቅ፣ ኢንዱስትሪን በጥልቀት ካለማወቅ የሚነሳ አይነት ናቸው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልን። እንዴት ቆያችሁ? ማስረሻ ደበል ይባላለሁ፣ ፕሮፌሽናል ኔትወርከር። እንግዲህ ዛሬ ከኔ ጋር ቆይታ የምናደርገው በቢዝነሳችን ውስጥ ውጤታማ እንድንሆን ቢዝነሳችን ምን ይፈልጋል የሚለውን በጥልቀት የተወሰነ ደቂቃ አብረን ቆይታ እናደርጋለን። እሱ የምናየው ኤኮል ቢዝነስ የሚል ስልጠና ነው የምንወስደው ማለት ነው። እንግዲህ ይሄ ቢዝነስ የመደወል ቢዝነስ ነው። ስራችን በኔትወርክ ማርኬቲንግ ውስጥ አንዱ ልንሰራ የሚገባ አንድ ኔትወርከር ዴሊ ኮሊንግ መስራት አለበት። ዴሊ የሚሰራው መደወል የሚባል ነገር አለ። ዘኬቱ ታስክ ኢንዳይሬክት ሴሊንግ በቀጥተኛ ሽያጭ ግብይት ውስጥ እጅግ በጣም ውጤታማ እንድንሆን የሚያደርገን ኮሊንግ ነው። ኮሊንግ በብዙ ዘርፍ እናያለን ማለት ነው። የምንደውለው ለፕሮሞሽን እንደውላለን፣ የምንደውለው ለጥሪ እንደውላለን፣ የምንደውለው ለሰላምታ እንደውላለን፣ የምንደውለው ለገለጻ ሊሆን ይችላል። በተለያየ ጉዳይ ኮሊንጎችን እንሰራለን እና ነገር ግን የኔ ኮሊንግ እኔ የምደውለው ከህልሜ ጋር የሚሄድ ነው ወይ ነው ትልቁ ቁም ነገር። ዛሬ የደወልኳቸው ደውሎችን የእውነት ከህልሜ ጋር ነው የሚሄደው። አንድ ጊዜ አሰልጣኝ ካሱ ጋር ቁጭ ብለን ማለት ነው እንዲህ ወደ ላይ ስክሮል አደረገና ዛሬ አንፕሮዳክቲቭ አዋዋል ነው ያልኳለኝ። በጣም ነው የነቀሁት። ምንድነው ያልኩት? አንድም ሊደሮቼ ጋርና ቲሞቼ ጋር አይደለም የደወልኩት፣ ሌሎች አንፕሮዳክቲቭ የሆነ ደውሎችን ስደውል ነው ያልኩት ሲለኝ፣ ኦኬ ለካም እንደዚህም አይነት ነገር አለ እንዴ ነው ያልኩት ለራሴ ማለት ነውና ከዛ በኋላ የምደውላችሁ ደውሎች የእውነት ፕሮዳክቲቭ ነው ወይ የእውነት ውጤት የሚያመጣልኝ ኮሊንጎችን ነው ቀን ሙሉ ሳስተናግድ የዋልኩት ወይስ ምን አይነት ኮሊንግ ነው ሳስተናግድ የዋልኩት? ምን አይነት ደውሎችን ነው ሳስተናግድ የዋልኩት? እነዚህም አብረን እያየን እንሄዳለን ማለት ነው። why do we need to call? ለምንድን ነው የምንደውለው? ለምንድን ነው የምንደውለው? ለምን ይመስላችኋል? አንደኛ ኤኮል ኢዝ ፕሮሞሽን። መደወል ፕሮሞሽን ነው የምንሰራው። በመደወል ውስጥ ቢዝነሳችን ውጤታማ እንዲሆን የሚያደርገን፣ ስንደውል መሪዎች ጋር እንደውላለን፣ ስንደውል ቲሞቻችን ጋር እንደውላለን፣ ስንደውል አዳዲስ ሰዎች ጋር እንደውላለን። ስለዚህ ምን እያደረግ ፕሮሞሽን እየዘራን ነው። there is no business without promotion። ስለዚህ በቢዝነስ ውስጥ ፕሮሞሽን ከሌለ ምንድነው ቢዝነስ እየተሰራ አይደለም ማለት ነው። ፕሮሞሽን በየጊዜው አለ፣ ወደንም ጠላንም፣ ቢከፈለንም ባይከፈለንም። በነገራችን ላይ እያንዳንዳችን በተለያየ ምክንያት ፕሮሞሽን እየሰራ ነው። አሁን ግን ለምንድነው ፕሮሞሽን የምሰራው? ይሄ መታወቅ አለበት። 4 ፒዎች አሉ በቢዝነስ ውስጥ ማለት 4 ፒኤስ ኢን ቢዝነስ። የመጀመሪያ ፕሮዳክት ነው። ፕሮዳክት ስንል እንግዲህ አንድ ኩባንያ ያቀረባቸው 4 ፒዎች አሉ። የመጀመሪያ አንድ ኩባንያ ራሱ ሌጋል የሚባለው ኩባንያ ወይም ድርጅት የሚያቀርባቸው 4 ፒዎች አሉ። የመጀመሪያ ፒ ፕሮዳክት ነው። ፕሮዳክት ስንል ሰርቪስ ሊሆን ይችላል፣ አሊያም ደግሞ ጉድስ ማቴሪያል ሊሆን ይችላል። እውቀት ሊሆን ይችላል የሚሸጠው፣ ወይም አገልግሎት ሊሆን ይችላል የሚሸጠው፣ ወይም ደግሞ ማቴሪያል ሊሆን ይችላል የሚሸጠው ማለት ነው። አንድ ሁለተኛ ፕሌስ ነው፣ ቦታ ሊኖረው ይገባል። ምርቱን ዴሊቨር የሚያደርግበት፣ ምርቱን የሚያቀርብበት ለከስተመሩ ማለት ነው። በሶስተኛ ደረጃ ፕራይስ ዋጋ ሊኖረው ይገባል። ዋጋ አለው። ይሄንን ካምፓኒው ይጨነቅበታል። በተለይ በዳይሬክት ሴሊንግ ኢንዱስትሪ ውስጥ ይሄንን 3ቱን ፕሮዳክቱን፣ ቦታውን፣ ዋጋውን ኩባንያው ይጨነቅበታል። ሌላው ብራንድ ቢልደር ሆኖ የሚሰሩ ሰዎች ገጽታ ገንቢ ሆነን የምንሰራ በተለይ እኛ አንዷን ብቻ ፕሮሞሽን ነው የምንሰራ ማለት ነው። እንግዲህ ስለ ምርቱ አላሳሰበንም፣ ካምፓኒ ይጨነቅበታል። ስለ ፕሮዳክት ወይም ስለ ዋጋው አላሳሰበንም። በተጨማሪ ደግሞ ስለ ቦታ አላሳሰበንም። ቦታውንም ምርቱንም ዋጋውንም ኩባንያው ሲጨነቅበት እኛ አንዱ ፕሮሞሽኑን ብቻ እንሰራለን ማለት ነው። ፕሮሞሽኑን ሲሰራ ምርቱን ተጠቅማል፣ ጥሩ ነገር ካገኘ ያገኘውን ነገር በቅንነት በዙሪያ ላሉ ሰዎች አጋራ ነው። ስለዚህ ምን እያደረግን ነው? ፕሮሞሽን የምንሰራበት ቢዝነስ ነው። ሌላ it is the only task must be done by yourself። በራሳችን የሚሰሩ ታስክ ኢን ዩር ቢዝነስ። በቢዝነሳችሁ ውስጥ ታስኮች ምንድናቸው? ኢንቪቴሽን አለ፣ ፕሬዘንቴሽን አለ፣ ፎሎ አፕ አለ፣ ትሬኒንግ አለ፣ ኢነብሊንግ አለ።
እነዚህ ነገሮች ሁላችንም በተለይ አይቢ ሆነን እየሰራን አለን። ምናልባት አዳዲስ የሆናችሁ ሰዎች ቢዝነሱ ምንድነው እየሰራው የሚያስፈልገው የሚለው ቁጭ ብሎ ራስን ማሰልጠን ያስፈልገናል ነው። ስለዚህ ኦል ካን ቢ ደን ባይ ዩር ስፖንሰር፣ በቲሞች ይሰራ ሁሉ ነገር ግን በስፖንሰር ወይም በቲም ሊሰራ በት ኖት ኢንቪቴሽን። በነገራችን ኢንቪቴሽን በቲም አይሰራም፣ ፕሮስፔክቲንግ በቲም አይሰራም። ፕሮስፔክቲንግ በግል የምታረገው ነው። ኢንቪቴሽን በግል የምታረገው ነው፣ የምትጋብዙ አንተ ነህ። ሌሎቹ ግን በቲም ሰፖርት ልትደረግ ትችላለህ። እና አንዳንድ ሰዎች እኔ ጊዜ የለኝም አሁን በዚህ ሰዓት መስራት አልችልም የምትሉ ሰዎች ካላችሁ እንኳን ደስ አላችሁ። ፕሮስፔክቲንግና ኢንቪቴሽን ከሰራችሁ ቲሙ ምን መስራት ይችላል? ፕሬዘንቴሽኑ ይሰራል፣ ፎሎአፑን ይሰራል፣ ትሬኒንጉን ይሰራል። ግን ቢዝነሱ የማን ነው? የራሴ ነው። ቢዝነሱ የራስ ነው። ነገር ግን አትሊስት እንኳን ቢዚ እንኳን ብትሆን ይሄንን ፕሮስፔክቲንግና ኢንቪቴሽን መስራት አያቅትም። ፕሬዘንቴሽን እንኳን ማሰጠት ስለሚቻል ማለት ነው። ኤኮል ኢዝ አን ኢንቪቴሽን። መደወል እንግዲህ ግብዣ ነው። 90% አብዛኛው በስልክ ነው የሚካሄዱት ማለት በኮሊንግ ነው የሚካሄዱት 90%። ስለዚህ the number of invitation you make directly affect you success in this business። የመደወል ቁጥራችን በብዛት በደወል ቁጥሩን እያበዛ የደወለ ሰው ምን እያደረገ ይላል ማለት ነው። በዳይሬክት ሴሊንግ ኢንዱስትሪ ውስጥ ያለውን ሰክሰሶችን ያለውን ገጸ በረከቶችን ማግኘቱ አይቀርም። ነገር ግን የቀን ቁጥሬ የደወልኳቸው ቁጥሮች መጠን የእውነት በቢዝነስ ረጅም ጉዞ ያስኬደኛል ወይ ነው ትልቁ ቁም ነገር የምናየው። see the duplication part of your call per day በየቀኑ የምትደውልበትን። ሌላው ኤኮል ኢዝ ኤ ፕሬዘንቴሽን። የምንደውለው እንግዲህ ለገለጻ ነው። በደወልን ቁጥር ምን አለ? ፕሬዘንቴሽን አለ ማለት ነው። the number of call you make directly affect the number of presentation you make። ስለዚህ በደወልን ቁጥር አፌክት የሚያደርገው ፕሬዘንቴሽን ላይ አፌክት ያደርጋል፣ ተጽዕኖ ያደርጋል። በተጨማሪ ደግሞ ነምበር አይቢዎቻችንም ኮንሱመር ግሩፕ እና የኮሚሽን መጠናችን ላይ ከፍተኛ ተጽዕኖ ያመጣል ማለት ነው። ስለዚህ ኤኮል ኢዝ ኤ ሴልስ። መደወል ሽያጭ ነው። በመደወል ውስጥ ሽያጭ አለ ማለት ነው። ኤኮል ኢዝ አን አልፋ ሌጀንድ። ኤኮል ኢዝ ኤ ካር አዋርድ። ኤኮል ኢዝ ኤ ትራቭል አቺቨር። በነገራችን በመደወል ውስጥ ትራቭል አቺቭ ማድረግ በመደወል ውስጥ ነው። በቢዝነስ ውስጥ ያስቀመጥናቸው ታርጌት ታደረግናቸው የ2018ም ቀጣይ ዓመታቶችም ስኬት ልንጎናጸፍ የምንችለው ማለት ነው። why do not you call? ለምንድን ነው የማንደውለው? አብዛኛው ጊዜ ለምን ይመስላችኋል? ለራሳችሁ እስቲ እዩት። ለምንድን ነው የማንደውለው? ምንድን ነው የሚይዘን? ለምን ይመስላችኋል? ሰዎች ምን ስለሚሉን ነው እንዳንደውል የሚያደርገው? because you are afraid of rejection። ሪጀክሽንን ስለምንፈራ ነው። ሰዎች ምን ይሉኛል? ይሄ የሚመጣው ከምንድነው? ቢዝነሱን በጥልቀት ካለማወቅ፣ ስራውን በጥልቀት ካለማወቅ፣ ኢንዱስትሪን በጥልቀት ካለማወቅ የሚነሳ አይነት ናቸው ማለት because you don't know what you say after you call። ስለዚህ ከደወልክ በኋላ ምን እንደምትል አለማወቅ ራሱ ምንድነው ማለት ነው? ደውያለሁ፣ እሺ ለምን አላማ እንደምደውል ካላወቅኩ አልደውልም። ፓወሩን ስለማላውቀው በየቀኑ የመደወል ኃይል ፓወሩን ስለማላውቀው። ስለዚህ ምን ላድርግ ነው? ኦኬ ለራሳችሁ እቺን ጥያቄ መልሱ። ለምንድነው እስቲ ቁጭ በሉና ለምንድነው ግን የማልደውለው? ለምንድነው የቀን ቁጥሬን እንዳልነካ እየዋልኩ አለሁት? ይሄንን ከዛ ለራሳችሁ እቺ መልስ እንድትመልሱ ፈልጋለሁ። how to call። ስለዚህ ቀና መሆን ያስፈልገናል። በቅንነት መደወል ያስፈልገናል። እድል ሰጪዎችንን ኢነርጂ መጨመር አለብን። ሰዎች ላይ ዲዛይር ክሬት ማድረግ አለብን። ፍላጎታቸውን መጨመር አለብን። በመንደውልበት ቦታ አፖይንትመንት ያስፈልጋል። ቀጠሮ መያዝ ያስፈልገናል። ሰዎችን ፑሽ አናረግም፣ አንገፋቸው። ሌሎች ለምሳሌ መከራከር፣ ሌሎች ጉዳዮች አይደለም የምትደውለው አንድና አንድ ለፕሬዘንቴሽን ማዘጋጀት ነው። አንድና አንድ ወይ መረጃ መስጠት ሊሆን ይችላል ማለት ነው። the power of persistence። በጽናት ውስጥ ምን ይላል? if you have 3 calls a day በቀን ውስጥ 3 ኮሎችን 3 ደውሎችን ብናካሄድ በወር ውስጥ 90 ደውሎችን ልናካሄድ እንችላለን። ከዚህ መካከል ከ5% እንኳን ወደ ቲማችን ቢቀላቀሉ 5% እንኳን ፐርሰናል ሪክሩት ብናረግ 4 ሰዎች በወር ውስጥ ከኛ ጋር ይሰራሉ ማለት ነው። ያ ማለት በአመት ስንመታ 1095 ኮሊንጎችን አካሂደናል ወይ ደውሎችን አካሂደናል። 5% ብቻ ቢሆን 54 ሰዎች በአንድ አመት ውስጥ በትንሹ በጣም አልሰራንም በተባለ ቁጥር
ከኛ ጋር መስራት ይችላል ማለት ነው። ያንኑ ደግሞ 20% ዱፕሊኬት ቢያረጉስ 20% ያንን ይዞ ቢቀጥሉስ 10 ሊደርስ 50% ታይምስ ባይ 15 ኮንሱመር 10 ሰዎች 50 እንኳን ቢያፈሩ 500 ኢንዳይሬክት ኮንሱመር ግሩፕ ይኖረናል ማለት ነው ከዛ በኋላ። ስለዚህ ኮንሱመር ግሩፕ ትጨምራለህ። ይሄ የሚመጣ በፐርሲስተንስ ውስጥ ነው። ይሄ የሚመጣ በኮንሲስተንስ ውስጥ ነው። ይሄ የሚመጣ በቀጣይነት ውስጥ ነው የሚመጣ ማለት ነው። ስለዚህ ለምንድን ነው የምደውለው? ለህልሜ ህልሜን ለማሳካት ህልሜን እውነት ወደ ሪያሊቲ ለማምጣት ያስቀመጥኳቸው ግቦችን ወደ መሬት አውርጄ የእውነት የሚታይ ለማድረግ ስለዚህ በየቀኑ እደውላለሁ ማለት ነው። it is not the presentation power, the following power, the training power, the enabling power, the product consumer consumption power, but it is the number of calling that makes a difference. እነዚህ ሁሉ ላይ ተጽዕኖ የሚያደርጉት ፕሬዘንቴሽን ላይ ተጽዕኖ የሚያደርጉ፣ ክሎዚንግ ላይ ተጽዕኖ የሚያደርጉ፣ ኢኔብሊንግ ላይ ተጽዕኖ የሚያደርጉ፣ የኮንሱመር መጠን መጨመር ተጽዕኖ የሚያደርጉ በመደወል ቁጥር ውስጥ ነው። የመደወል ቁጥር በበዛ ቁጥር በየቀኑ የደወልኩት የቁጥር መጠን በጨመረ ቁጥር እኔ ጋር ያለው ሪዛልት ከፍ እያለ ይመጣል። የሚቀበላለ በዛ ውስጥ ደግሞ የማይቀበላለ ኔክስት እያልክ ትቀጥላለህ። ቁጥር በበዛ ቁጥር ወዳውኑ ጊዜ የማይፈጅ ማገዶ የማይፈጅ በጣም ብዙ ሰው ከፊት ለፊታችን አለ። ኔክስት ማለት ግን ይጠይቃል፣ ፐርሲስተንስን ይጠይቃል፣ ቀጣይነትን ይጠይቃል ማለት ነው። ስለዚህ አንድ ቢዝነስ ላይ የሚሰራ ኔትወርከር ሆኖ በተለይ የሚሰራ ሰው ዴሊ ኮሊንጎችን ማስተናገድ ያስፈልገናል ማለት ነው። ስለዚህ በቀኑ ስንት ኮል ኮንፈረንሶችን ስንት ኤቢሲዎችን ሰርቻለሁ ነው ትልቁ ጥያቄ። እዛ ጋር በደንብ እንድናይ ያደርገናል። ስለዚህ አክሽን ፕላን ሜክ ሹር ዛት ዩ ሃቭ ኦቨር 150 ኔም ሊስት። ስለዚህ ወደዚህ ለመግባት ለመደወል የእውነት 150 ኔም ሊስት ማዘጋጀት ካፒታል ያለው ሰው ሄዶ ለመስራትም በጣም ቀላል ስለሆነ ማለት ነው። ይሄንን ዲሳይድ ማድረግ አለ። ለቀጣይ 3 ዓመታት በየቀኑ ለማድረግ በየቀኑ ለመደወል ዲሳይድ ያደረገ ሰው ከቀጣይ 3 ዓመት በኋላ በጣም ብዙ ታሪኮችን ታያላችሁ። እንግዲህ በኩባንያው በዳይሬክት ሴሊንግም ስታዩ ከ3 ዓመት በኋላ ከ4 ዓመት በኋላ ያላቸው ሪዛልት ብትመለከቱ በትክክል በዚህ ፓዝ ውስጥ ያለፉ ሰዎች ናቸው። በትክክል ምን ያደረጉ በገባቸው ልክ ግን እየደወሉ የቀጠሉ ሰዎች 2 ዓመት 3 ዓመት 4 ዓመት በኋላ የሆነ ሪዛልት የሚታይ ተንጀብል የሆነ የሚጨበጥ ሪዛልት ውጤት አላቸው ማለት ነው። ስለዚህ ያንን ውጤት ለማምጣት ዛሬ ላይ ትንሽ የምትመስል እየደጋገምኩ ግን ሳልንቃት የማደርጋት ነገር በቀጣይነት የማደርጋት ነገር ዘላቂ ውጤት እንድታመጣ ዘላቂ ውጤት እንዳመጣ ያግዘናል ማለት እንድናመጣ ያግዘናል ይረዳናል ማለት ነው። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።